ኒዛር ሚዲያ። ይሄ የእንግሊዝ ቡችላ የሚለውን ሰምተን እንመለስ። የሽርኩ ጅማሮ ይሄ ነው። አላህ የሽርኩን መጨረሻ እንዳያሳየን ግን ዱዓ አድርጉ። የማንም አመድ አመጫዋቻ ነው በአላህ እንደው ማንም እየተነሳ እንደው እየመጣ የቤት ኪራይ ሲደርስበት ወይ ደግሞ ቁቡ ሲደርስበት መሙሊያ ነው። እኔ ወላሂ የሚያሳዝኑኝ ተከታዮቻቸው ናቸው። ለምን ቀጥታ እዛ ያገኟቸዋል። በቃ መኪና ላይ እንደመሳፈር በሉት። እንዴት ነው አንድ መኪና ከሌለበት አካባቢ የሚመጣ ሰው መኪና ሲያገኝ መኪና ይመርጣል እንዴ? አይመርጥም እኮ ዝም ብሎ ነው የሚገባው አይደለ? ካገኘው ብሎ ልክ እንደዛ ናቸው። እነዚህም ምንም በቃ ምንም ነገር ሳይቀሩ ያገኟቸዋል። ከዛ በዚህ በደነዘዘ ቅንጭላታቸው የደነዘዘ አስተሳሰባቸውን ወስደው ይሞሉባቸዋል። እነሱ በሰው ቁጭ ይላሉ ተከታዮቹ። ይሄ ዲን እዚህ እንዲደርስ እኮ የኛ ዑለሞች ሙሉ ኢትዮጵያ ድፍን ኢትዮጵያ ያውቃል። በአንድ ቀን ጀንበር ከ60 ሺህ በላይ ዑለማ ታርዶበት ያን ሁሉ ዑለማ ገብሮ ዲኑን ቀጥ አድርጎ እዚህ ያደረሰ ማህበረሰብ ነው። ለነዛ ዑለሞች ነው አንተ ስለ ሽርክያ የምታስተምራቸው። በአላህ ቀን ሰይፍ ሲማዘዙ ብለው ሌሊት በኢባዳ ላደሩ ዑለሞች አንተ ስለ ሽርክ ልታስተምራቸው ማለት ነው። ለነዛ ልጆች አንተ ስለ ሽርክ ልታስተምራቸው ማለት ነው። አንተ የቤት ኪራይ ደርሶብህ ነው እንጂ እውነት ይሄ የሚሰራው ነገር እንትን ብሎ አይደለም። በምን ሊሸቅልባቸው ነው? ፎሎወር ስላገኘህ ብቻ ትቀደዳለህ። ነገ ሞት አለብህ እኮ እንደዚህ ታስረህ ትሄዳታለህ። ወላሂ አይቀርልህ እንደለፈለፍካት ዛሬ ነገ ሬሳ ትባላለህ። ዛሬ እንደዚህ ቁመህ እንደሄድከው ግን ደግሞ ሁለት ሬሳ ሲሆን ያስጠላል። የሰው ልጅ ቁሞም ሬሳ ሙቶም ሬሳ ሲሆን ያስጠላል። ሙታችሁ እንኳን ሬሳ ሆኖ ሰው ቁሞ እንዴት ሬሳ ይሆናል? በቁሙ መጀመሪያ ማወቅ ይቀርማል። ካወቅ በኋላ ለመናገሩ ትደርስበታለህ። መናገርም ካለባቸው ለዚህ ፈትዋ የደረሱ ዑለሞች ይናገሩ። አንተ ለመናገር ብቁ አይደለም። በየትኛው እውቀት የትኛውን ኪታብ ቀርተህ ነው? የትኛው ሐሪማ ላይ የትኛው ቦታ ላይ የትኛው ዝንስ ደረስነት ወጥተህ ነው እንደዚህ አፈህን የምትከፍተው? ከየመስጊዱ ተለቅሞ ከየቦታው ተለቅሞ የወሃብያ ኪታብ እስካልጠፋ ድረስ ሙሐመድ ኢብኑ አብደል ወሃብ እና ኢብኑ ተይሚያ ያስተማሩት ትምህርት ከዚህ ከምድረ ገጽ እስካልጠፋ ድረስ እነዚህ ሰዎች ነገ ጧት በቁምህ ከማረድ በደንደስ ከማረድ ወደ ኋላ ይሉ። ለምን ያስተማራቸውን ሼሃቸው ያስተማራቸውን ይዘው ነው ዛሬ እንደዚህ ለስድብ የበቁት። ምንም እኮ የቀሩት ነገር የለም። አስተካክለው ቁርአን መቅራት የማይችሉ ሰዎች ናቸው እኮ ዑለሞችን ሲዘረጥጡ የሚውሉት። ወላሂ ስለ ሽርክ ሊያስተምርህ እንትን የሚለው በጉግል አጥንቶ የመጣው ሰው ነው። ሼሁ አይታወቅ፣ ማን ላይ እንደሆነ ደረስነቱ አይታወቅ፣ ምን እንደቀረ አይታወቅ። ብቻ ዝም ብሎ ተዘፍዝፎ 24 ሰዓት ሽርክ ሽርክ ሽርክ። ማን አንተ ስለ ሽርክ እና ስለ ሱና ልታስተምር አንተ ቁጭ ያልከው? ማንም ይሉ ኡስታዝ ነህ? የት የቀራህ ነህ? በየትኛው ሸህስ ኢጃዛ ተሰጥቶ ነው አንተ እንደዚህ አፈን ለመክፈት የበቃው? ድልብ ጃሂል የሽርኩ መጀመሪያ ተጀምሯል አላለም? የቤት ኪራይ ደርሶብህ ነው ልሸቀልባቸው። ቲክቶክ ላይ ወጥተህ ሸቀለህ የቤት ኪራይ ልከፍልህ ነው። አንድ ከሻዲል የሚመቸኝ ንግግር አለ። ቀበሮ ላይ የቀራ ሰው ዶሮ መስረቅ ሐላል ይመስለዋል አሉ። እንደናንተ አይነቱን ማለት ነው። አይሁዶች ተዛዝበናል። ከዚህ በኋላ እናንተ ጋር ወንድማማችነት የለም፣ አንድነት የሚባል ነገር የለም። ወላሂ ሁሉም ሰው ሊያውቀው ይገባል ይህን ነገር። እንደዛ ለመንግስት አካል ደብዳቤ ሲጽፉ ቆይተው ቱፋ ተብየውም ከጎናችን መተው ቁጭ ብለው ነበር። ያስመሳይነታቸው ጥግ፣ የስስትነታቸው ጥግ። እስስት ነው እኛ እንደዚህ ሲገለባበጥ የምናውቀው። በቃ መልኩን ሲቀያየር የምናውቀው፣ ባህሪውን ሲቀያየር የምናውቀው። እና ስለ ራሳችን እናውቃለን። ተውን፣ በቃ ተውን።
እንደው እናንተ ወርዳችኋል ከሰውነት ደረጃ ሀያ የሚባል ነገር የላችሁም። አይተናችኋል። በማዲሆች ጀምራችኋል፣ በኡለሞች ጨርሳችኋል፣ በማይመጣው መጣችኋል። እኛና እናንተ ወንድምነታችንን እዛ ላይ ጨርሰናል። አንድ የሚያስተሳሰረን ገመድ አለ ብለን የላኢላሃ ኢለላህ ገመድ አለ ብለን ችለን ዝም ብለናችኋል እስከዛሬ። አሁን ግን በራሳችሁ ጊዜ የማይነካውን ነክታችሁ ቀይ መስመር ረግጣችኋል። ከዚህ በኋላ ምንም እኛና እናንተ አንድ የምንሆንበት ምንም መስመር የለም። ዑለሞች የነብያት ወራሾች ናቸው። አላህ ደግሞ እነዛን ለዲኑ የታገሉ ሰዎችን እንኳን የተናገራቸውን አይደለም በክፉ አይናያቸውን ወላሂ ዝም አይለው። የእጅህን ታገኛለህ ሁላ። እሳቸውማ ማለት ነው የራህመታቸው ጥግ የኔ አባትዋ የዝነታቸው ጥግ ሁሉንም አፉ ብየዋለሁ ብሎ ነው የሄዱት። እናንተ ግን ሄደው እንኳን ስማቸውን እንደ ስጋ ከመቦጨቅ ወደ ኋላ አላላችሁም። ወላሂ አላቆማችሁም። ሁላችንም በርትተን ዱዓ ማድረግ ነው ያለብን ማለት ነው። ከነዚህ ከመጥፎዎች ሴራ አላህ እንዲያርቀን በእነሱም ወጥመድ እንዳንገባ አላህ ሂታማችንንም እንዳባታችን እንዲያሳምርልን ሁላችንም ዱዓ እናድርግ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። Nizar Media